ትዝታ ትዝታ የኔ ማር ማነሽ አንቺ የምታስቢኝ? እኔ ቤታ ነኝ። እግዚአብሔርን የምፈራ ሰውን የማከብር ሰውን የማልፈራ በመንጋ ብትመጪ የማልፈራሽ ማንኝ ቤታ ነኝ። በተረፈ ግን በሰው ስምና በሰው ፕሮፋይል የምትመጡ እነዛን ሰዎች ወዳቸዋቸው ሳይሆን እነዛ ሰዎች ስም ሳይጠራ ሳይሰደብ አውቃችሁ የምትሳደቡ ሰዎች እነዛ ሰዎች እንዲሰደቡላችሁና እኔ ከነዛ ሰዎች ጋር ተጣልቼ ድራማ እንዲፈጠር ስለምትፈልጉ ነው። በፍጹም አንድ ሰው የምትወዱት ከሆነ ያ ሰው ሲሰደብ ብቻ ነው ጠበቃ የምትሆኑት። ከዛ በተረፈ ማንም ዝም ብሎ ጌሙን እየተጫወተ እየሳቀ እየተዝናና ዝም ብዬ በራሴ ዛቢያ ሰሆን መታችሁ የምትተነኩሱኝ ወይም በሰው ፕሮፋይል የምትሳደቡት እነዛን ሰዎች እንድሳደብ ነው። 4 ነጥብ፣ ሌላ ምንም የለም። ኦኬ እሺ፣ ተጫዋች ፎሎ አይደለም ብሎክ አም ሶሪ ብሎክ ሳረጋችሁ በሪከርደሮቹ ኢትስ ኦኬ ውዴ። በ92 ፎሎ ምን ታደርጊያለሽ? መጥፎ ስላልጻፍሽ አልቦልክሽም፣ ሚዩት ነው ማድረግሽ። ለምን የኔን አነጋገር ማየት አለብሽ። ለምን አትለብሽም? ውዴ ለብሻለሁ እኮ ልብስ፣ ግን ያው ጡቴ ስለሚታይ ነው። አይ እኔ በየቀኑ እንደሌላው እኮ አላወጣም። አልፎ አልፎ ትንሽ ይውልኝ ብዬ ነው። ዊላቢው እኔም ወዳጅ አለኝ። ወዳጀ ብዙ ጠላዋ ቀጭን ነው አለ የቤታ ወዳጅ ምር ይባል ወዳጀ ብዙ አማርኛ ነው። ወዳጀ ብዙ 9 ሰዓት ከ8 ሰዓት በፊት በኋላ የምመጣው እንጂ በፊት ከ9 ሰዓት በኋላ የምመጣው። እሺ ጋይስ ከ9 ሰዓት በኋላ የምመጣው። ከዛ እንተ ሪፍሬሽ ያደርጋል ምናምን እንትላለሁ። አልልም ውዴ አልልም አልኩሽ እኮ። ለምን ደጋግመሽ የምትጽፊው እንዴ? ፍቅሮቼ ልንገራችሁ፣ በጉልበት የሚሆን ነገር ፍቅር ማንንም ይገዛል። ላቭ ኤዱዬ ቴንኪው። ፍቅር ማንንም ይገዛል። ክብር ማንንም ይገዛል። በጉልበት የሚሆን ነገር የለም። ማንም በጉልበት እዚህ ቲክቶክ ላይ እኔ ማንንም በጉልበት የማስደርገው ነገር የለም። ማንም በጉልበት የሚያስደርገኝ ፍቅር ያሸንፋል። በፍቅር በመከባበር በአክብሮት በጥያቄ እኔን ትመልሱኛላችሁ። እሺ ፍቅሮቼ በፍቅር ትመልሱኛላችሁ። በጥያቄ አሁን ለምሳሌ ቤታዬ ጥያቄ ስትጠይቁ በክብር መልሳለሁ። በጉልበት ግን የሚሆን ነገር የለም። ድሮም የምትጣሉኝ አሁንም በጥላቻ ትሳደባላችሁ። ብሎክ አለቀ። ህይወት ይቀጥላል። በፌክ አካውንት ትከፍታላችሁ፣ ትፖስታላችሁ። ከዛ የኔ ደጋፊዎች የእናንተ የምትወዱትን ይሰድባሉ፣ የኔ የሚወዱትን እነዚህ በቃ አለቀ። ህይወት ይቀጥላል። ቲክቶክ ነው። በፍቅር ግን ስትጠይቁ ግን አይቻለሁ የኔ ፍቅር አይቻለሁ። አይ ላቭ ማይ ጋድ አይቻለሁ። ታስቀኝ ገላይ አይቻለሁ። እኔ ልብስ ለብሻለሁ ጋይስ፣ ግን የጡቴን ቲክቶክ እየዘጋ ተቸግሬ ነው። አንዴ እንዲል አድርገው ህይወታችሁን የሚለውጥ የቤታ ውርደት ቪዲዮ ከዛሬ ሳምንት በኋላ ይወጣል። እሺ እና ቤታ ደግሞ ድንግጥ ብላ ተሳካ ከቲክቶክ አለምጠፋበት ቪዲዮ ይመጣል። እሺ ውዶቼ፣ ቤታ ተሳካ ከቲክቶክ ድንግጥ ብላ። እኔ እኮ ፈቅጄላችኋለሁ። ሙሉን ሰድባችሁ ጨርሳችሁ ማለት ነው። ገራርባችሁን ሁሉ ከጥርሳችሁ ላይ ሁሉ እያወጣችሁ ገራባውን ጥላችሁ አውርታችኋል። የቀራችሁ አንድ ነው። እሷ ምንድናት? እሙሙ ናት የቀራችሁ በቲክቶክ አለም። እኔ እሙሙ ወይም ወንድ ሳማልን ወይ ከወንድ ጋር ተይዤ አላውቅም። የቀራችሁ እሱ ነው። ሳምንት ይቀራል። ኩክ አድርጋችሁ አዘጋጅታችሁ አውጡ። በተረፈ ሌላ ምን አለ? የኔ ደጋፊዎች ወይም የሌላ ሰው ደጋፊዎች ካላችሁ እናትህም ሴት ናት፣ ሴትህትም ሴት ናት እያላችሁ በመፖሰት ተባበሩኝ። እንደዛ ካላረጋችሁ ግን የመጨረሻችሁ ነው። እባካችሁን ሴት እህታችሁ በሳምንት ልትዋረድ ስለሆነ ተዘጋጁና ጠብቁ። ደፋር እኔ እሙሙ የራሱ የእውነት ኖሮ ቢመጣ ራሱ ምን ነው የኔ አኩሪያተር የኔ ጀግና ሳተራ ብዬ ነው እንጂ ማልፈው እናንተን ቁጭ ብዬ ሳብራራ አልገኝም። የቀረው እሙሙ ነው። እሱ ደግሞ የሆነ ወሬ ሰማሁኝ። እኔ ምላችሁ እንደ ወሬኛ ነኝ፣ ግን አንድ ቃል ብቻ ልናገር። እኔ የማገኛቸው ሰዎች እኮ ዳይቦ አይደሉም ጋይስ። እኔ የምተዋወቃቸው ስልኬን የምሰጣቸው ከኔ ጋር ከቤታ ጋር እድል አግኝተው ለማደር እድል አግኝተው የሚያድሩ ወይም በፍቅር የሚፋቀሩ ዳይቦ እኮ አይደሉም። እኔ ከኔ ጋር እኮ ገላ የሚጋፈፍ ወይም ደግሞ ፍቅር የምንሰጠው ምናምን ዳይቦ እኮ አይደለም ውዶች። ዳይቦ ይመስላችኋል? የሚይዛቸው ወንዶች እንደ ዳይቦ ይመስላችኋል?
ልንገራችሁ። ጡቴን እኮ ሸፈንኩ ማሪ። ይኸውልሽ እንዲህ ስሸፍን ራቁትሽን ሆንሽ ይሉኛል። ይኸው እግዚአብሔር ያሳየሽ። ይኸው እንደዚህ ስል ደግሞ ራቁትሽን ልብስ ልበሽ ይሉኛል። እኔ ልወጣ እኮ ነው። ስም ማርያምን ዳይቦን የማፈቅረው አብሬ መተኛው እኔ እኮ መርጣለሁ እኮ የሚልከሰከስ በሶሻል ሚዲያ ሚርመጠመጥ ወንድ አሁን እኔ ከኔ ጋር ያደረውን እንኳን አይደለም አሁን የነበረ የጥንት ራሱ ፍቅረኞች አይወጡም። ልቤን ያውቁታል። መካሻ ነኝ ልቤን ያውቁታል። እንኳን ወጥተው የኔን ጉድ ሊያወሩ ይቅርና እንዴት እንደሚጠሏችሁ ብታውቁ። እመቤቴ እንዴት እንደሚጠሏችሁ በቃ ሰው እንዴት የራሱን ዜጋ በዚህ ልክ ይበላል ነው የሚሏችሁ። እንዴት እንደሚጠሏችሁ እንኳን አይደለም በቅርብ የተለያየሁት አይደለም አገር ቤት ያለው ፍቅረኛ አገር ቤት የአበባ ሳህን የሚቆጥረው ያልኳችሁ የለም እንዲህ እየረገጡት እንኳን አይወጣም። አንድ ደማችሁ ላይ እኮ ነው የሚላችሁ። እንዴት እኮ እንደሚጸየፋችሁ ክርስቶስን እና እኔ ጋር ደግሞ እኔ ደግሞ ማለት ነው ቶሎ አልሰጥም ጋይስ፣ ቶሎ አልሰጥም። እንደዚህ ያላገኘሁት ሁሉ አልሰጥም። ዳግኝ እንዳይረሳኝ ሌላ ሁሉ ቢይዝ ማለት ነው። ቤታ በመሀል እንዲል ለማድረገው እኔ የሚይዛቸው ወንዶች አይረሱኝም። ከህይወት መዝገባት እንኳን ወንዱ ሴቱም አይረሳኝ። እሱ ደግሞ የቅርብ ትዝቶቻችን ታሪኮቻችን አሉ። እንኳን ወንዱ ነው እኮ የምላቸው እመቤቴ፣ ሴቱም አይረሳኝ። እኔ ቤታ ልብሽ ውስጥ ነው ከነጫማዬ ቁጭ የምለው ልብሽ ውስጥ ቋቀጭ እያልኩ ልብሽ ውስጥ ነው ቁጭ የምለው። ስፈልግ እፈርሽበታለሁ ልብሽ ላይ። ማንም ሰው እመቤቴን ነው የምላቸው እኔን የቀመሰ ወይ ከኔ ጋር ጓደኛ የሆነ ወይ እኔን ወድሻለሁ ያለ እኔን አይረሳኝም። ፍቅር አሰጣጤ መጀመሪያ ላይ እንዲያርጌ ነው ማስገባልሽ። በደንብ አድርጌ ነው እስከ ጥግ ቋቅ እስኪልሽ ፍቅር የምሰጥሽ። ከዛ ስለይሽ ያሳብድሻል፣ እንደ እብድ ነው የሚያደርግሽ። የኔ ልዩነቱ እሱ ነው ጋይስ። ፍቅር ስሰጥ አይኔ የለኝም፣ አይኔ ጠፍት ብሎ ታውሬ ነው። ወንድ መስለሽ እኮ ሁሉ ነገሯ አላችሁ በቃ እስከ ሁሉ ነገሯ። አሁን ለዚህ ማህበረሰብ የቤታ ጉል ሊወጣ ነው ሳምንት ብትሉት ቁርስ ይሆናል፣ ምሳ ይሆናል። ባሏ የሚያስደስታትን የኔ የቤታ ቪዲዮ ቢወጣ የሚያስደስታቸው ይመስላችኋል? እኔ እኮ ደረቴን ንፍት አድርጌ ማውራ 5 ሳንቲም ስለሌለብኝ ከሰው ጋር እንኳን ሳወራ የተጣላሁት ብቻ ነው ማማው። አልዋሽም። የተጣላው ሰው ካለ እግሬን ዝርግት አድርጌ አማለው። ይኸው አልዋሽም ማርያምን። አሁን ለምሳሌ ስምሽ ማነው? ፍሬ ለምሳሌ ጓደኛዬ ብትሆን ተጣልታይም ቢሆን ከዛ ሌላ ሰው ካማን እች ጎዶሎ ደንቆሮ እያልኩ እሄድብሻለሁ። አልዋሽም። ከተዋደድን ግን አላማሽም። ከወደድኩሽ አላማሽም። እከራከርን አይቼ አይናይቱ አይደለም አይላፈር ነው የምለው፣ አይደለም ነው የምለው። ካድ ነው ማድረግልሽ። ከጠላውሽ አማሻለሁ። ከዛ በተረፈ ግን እኔ ላይ ምንም የምታደርጉት ነገር የለም። አትጨናነቁ። ትሄ ምን አይነት ጉድ ነው? ቤታዬ ግን እናቴ እንደው የኔ ደጋፊዎች ግን ልትኮሩ ይገባል። እኔ አልኮራውበትም። ኢትስ ኦኬ። እኔ አልኮራውበትም። የኔ ደጋፊዎች ግን ልትኮሩ ይገባል። ክርስቶስን እኔ እኮ ያለ አጀንዳ ሳልፈልግ እኮ ነው አጀንዳ የሚያመጡት። እናቴ ምሳይ እኔ አሁን አጀንዳ አልፈልግም። ትናንትና ብቀር ፈርታን የቀረችው ይላቸዋል። ቤተሰብ ጋር ሄደን እነሱ ቤተሰብ ጋር ሄዱባ ቤተሰቦቻቸው ብለው ተተፍተዋል። ብለው ተተፍተዋል። ግን አንድ ቀን ብቀር ነፍሳቸው ትጨነቃለች። ሰው እንደውም እኮ ሲጠፋ ትጥፋልን ነው የሚለው። አንድ ቀን ከቀረው ምን ሆና ነው? ፈርታ ነው? ለምን አልገባችም? ጌም እየተጫወቱ ሁሉ በስልክ በሌላ ስልክ ይከታተላሉ። ዋይ ጋይስ ዋይ እና ውዶቼ አቷሹ ተናገሩ። ኮሜንታተር እኔ ብቦልካችሁ ቅር አይላችሁም? ይላችኋል። እኔ እኮ የሰው ስም አጻፉ ጋይስ። እኛ የሰው ስም ላለመጥራት እስከ አርብ ምን ተባብለናል ጋይስ? ቃል ገብተናል አይደለ? የሰው ስም ጠርቼ ሜንሽን አድርጌ ከተናገርኩ አርብ ዕለት ምን ተነጋግረናል? ሳምንቱ ሙሉ ጌም አልጫወትም ገስት እያስገባው አይደል? ተነጋግረን የለ ጋይስ? ቃላችን ኮሜንት ላይ መጥፎ ኮሜንት ከ6 ኮሜንት በላይ ካነበብኩኝ ቅጣቴ ምንድን ነው ጋይስ? ተነጋግረናል እኮ 6 ኮሜንት በቀን ተፈቅዶልኛል። 6 አሁን ቅድም 3 አንብቤያለሁ፣ 3 ይቀረኛል። እስከወጣ ድረስ 3 ኮሜንት ምን ታስባላችሁ? 3 ኮሜንት ይቀረኛል። መጥፎ 3 ጻፉልኝ ላንብብና ስሜቴን የሆነ እንትን አለ ልወጣው። 3 ኮሜንት መጥፎ ጻፉ፣ እሱን ላንብብ በቃኝ። ውስጤም ይርካ ይለናል።
አይኖ ጋይስ እንኳን ያየኝ አይደለም የቀመሰኝ ሁሉ ማለት ነው እኔን ከተው ያብዳል። እመቤቴን ነው የምላችሁ የድሮ ኤክሶቼ እስካሁን ድረስ ምናቱቴን አየ። አይ ቲክቶክ ይኸው የስራውን ይስተው። እኔ ስንቱ ጡቱን እያንጠለጠለ እየመጣ የወደቀ ጡት በቃ ቲክቶክ የወደቀ ጡት ካላየክ በቃ አትሆንም ማለት ጉቻያ ምቀኛ እኔ ወድጄ አይደለም። ግማሽ ሁሉ ላይቭ ላይ ሁሉ ጠጥቶ እያለቀሰ ስለ አባቱ ሲገልጻየው አያችሁ። ስሜት እንዲህ ነው። ክብር ለአባቶች። ሁሌ እናቶች እንዲከበሩ፣ አሁን የሚከበሩ፣ ወደፊት የሚከበሩ። አባቶቻችን ግን ወንዶቻችን ክብር ያስፈልጋቸዋል። ወድጄ አይደለም አባቴን የምወደው። ትፖስታላችሁ ብዬ እንጂ ስቶሪ ላይ አባቴን ላደርግ ነበር። እናንተ ቅንቅና ሙጀሊያሞች ተሳድ ባለጌ ናቸው። አፋችሁ ባለጌ ነው እንጂ የኔ አባት የኔ መከታ አቶ ዮናስ ጋሾ እስኪ የኔ ዲምፕላ የኔ ሽቅርቅር የኔ አባት እስኪ እንዴት ያማረበት ወይ ተመስገን ወይ አባቴ ናፈቀኝ በድጋሚ እስኪ ደግመሽው ትናንትናም አቀፌውም አይቼውም አልጠገብኩም። ቆይ ጋይስ አልጠገብኩም። እስኪ አባ ሄሎ ክብር ለአባቶች፣ ክብር ልመዱ ክብር ለአባቶች። ሄሎ አባ ሄሎ ግን ለአባቴ አይደለም የሰራሁት፣ ለሁለተኛ አባቴ ነው የሰራሁት። እሺ ጋይስ ሄሎ አባ ሄሎ የሚለው ለሁለተኛ አባቴ ነው የሰራሁት። መቼስ ይገባችኋል ጋይስ። ብዙ መናገር አልፈልግም። ይኑር እውነት እግዚአብሔር። እኔ ይኸውልሽ ልንገርሽ እመቤቴ፣ እኔ የእናት ጥላቻ የለብኝ። እኔ በምር የሚባለው በአባቴ እናት ነው ያደግኩትኝ። የእናት ጥላቻ የለብኝም። እናቶች አከብራለሁ። ብዙ እርዳታ ውስጥ ለእናቶች ለሴቶች የተሳተፍኩ ሰው ነኝ። የቅርብም የሩቅም ታሪክ የሚመሰክር ነው። በአማራ እናቶች በጣም ብዙ የሰራው ርቀት ብዙ ነገር ነበር። የእናት ጥላቻ አይደለም ጋይስ። ግን ብዙ ጊዜ አባቶች ለምንድን ነው ወንዶች ቦታ የሌላቸው ብዬ